ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ለዛሬ ይዤላችሁ የመጣሁት ከፍተኛ የሆነ የመጠራጠር የስብዕና ህመም ያለባቸው ሰዎች ምንድነው አእምሯቸው ውስጥ የሚካሄድ ነው የሚለው ነው። እንግዲህ ሳይኮ አናሊቲክ በሆነ መልኩ ትንሽ ሀሳብ ሼር ላደርጋችሁ። ከፍተኛ የሆነ የመጠራጠር ህመም ያለባቸው ሰዎች ሁል ጊዜ ምን ለማለት ፈልገው ነው ይላሉ። ከዛ በኋላ ውጭ ላይ ነው ችግሩን ሁሉ የሚፈልጉት። ወደ ራሳቸው ችግር አለ ብለው በጭራሽ አይወስዱም። ከዛ በኋላ ሰውን ሁሌ ይወቅሳሉ፣ ሰውን ሁሌ ይከሳሉ። እንዲህ አድርጎ እንደዛ አድርጎ እንደዛ ተፈጥሮ ከጀርባ እንደዚህ ሴራ ተደርጎ ምናምን የሚል ሙድ አላቸው እና ይፈራሉ። ከዛ ግን ፈራው ደግሞ አይሉ። ከዛ ይልቅ እነሱ በምናባቸው ይፈጠሩታል የሆኑ ሰዎች ሊያጠቋቸው፣ እሱን በእርግጠኝነት ማውራት ይቀላቸዋል ፈራው ከማለት ይልቅ ማለት ነው። ለምሳሌ በፍቅር ግንኙነት ውስጥ ቅናት ተሰማኝ ከማለት ይልቅ እንዴት አንቺ እንዲህ ከማን ጋር ነበርሽ? አይ ባልደረባዬ ነው ሻል። እንዴት እስቲ መረጃውን አሳይ። ከዛ የሆነ መረጃም ታሳያለች። ከዛ አይቻልም ሌላም መረጃ ማለት መረጃም ስትሰጥ ኦኬ በቃ አይ ችግር የለውም ብለው አይተው ይቀጥላል እንትኑ። ፓራኖይድ ከሆኑ ችግሩ እነሱ አእምሮ ውስጥ ነው ያለው፣ ግን እነሱ ሁሉ ጊዜ ችግሩ ወደ ውጭ ነው የሚያወጡት። ውጭ ላይ ነው ያለው ብለው ነው የሚያስቡት። እና ከአስተዳደግ ጀምሮ እንዴት ነው ወደ ይሄ ነገር የሚመጣው የሚለው እናያለን። በልጅነት እንግዲህ አንደኛው ወላጅ በጣም ትችት ኮንቲኒየስሊ የሚሰነዝር ከሆነ ልጆች ወደ መጠራጠር አይነት ስሜት ውስጥ ይገባሉ። ሁለተኛው ኦቨር ፓወርድ ሆነው ሂሚሊየትድ ከሆኑ፣ ለምሳሌ ወላጅ እንዴ እኔ ልጅ እኮ በጣም እንትን ነው እንደዚህ ጎበዝ ተማሪ ነው ብሎ ልጁ ከወደቀ ወይም ደግሞ የኔ ልጅ እንዲህ ነው የሚሆነው ተብሎ ልጁ ደግሞ እንደዛ መሆን ካልቻለ ኦቨር ፓወርድ ሆኗል። ከዛ ሂሚሊየትድ ሆኗል ማለት። ስለዚህ ሁሉ ጊዜ ችግርን ከውጭ ማየት። ከዛ ባሻገር ደግሞ ሞዴሊንግ ምንለዋል። ወላጆች በጣም የሚጨነቁና ሁሉ ጊዜ በፍርሃትና በስጋት ውስጥ ከሆኑ በቃ የሆነ ነገር ቢፈጠርስ ምናምን ካሉ ልጆችም እሱን ይዘው ያድጋሉ። ከፍ ሲሉ ውስጥ ስነ ልቦናቸውን ስንመለከት ሁለት አይነት ፖላሪቲስ ነው ያሉት። አንደኛው ፖላሪቲ ከታች ያለው የተሸነፈ የተዋረደ ማንነት አላቸው። ከዛ በሌላ መልኩ ነው በጣም አሸናፊ የሆነ፣ ከዛ ደግሞ ሁሉንም የሚችል። ለምሳሌ አንዳንድ ሴራ ተንታኞች አይታችሁ ከሆነ በጣም በቃ ሬስኪ ፋንተሲ ይላላቸው። ይሄ ምንድነው የመሲህነት ኮምፕሌክስ ምንለው። በጣም ብዙ ነገር ስለሚያውቁ እና እነሱ ናቸው ይሄን ሰውን ሁሉ ከሴራው የሚያወጡት የሚያድኑት አይነት ነገር ማለት ነው። ከዛ ደግሞ የተሸነፈችው ማንነት ስላለች እያንዳንዷን የሰውን እንቅስቃሴ እንዲህ ሌላ ይፈልገው ነው እንዴ ምናምን ይላሉ። ለምሳሌ ከነሱ ጋር ማያያዝ ነገርም እየተወራ እንዲህ ሌላ ይፈልገው ነው ይሉና ከዛ ግን ስለ ራሳቸው ወደ ራሳቸው አያመጡትም። ነገር ሁሌ ወደ ውጭ ነው እጃቸው ይጠቆሙ እና የሆነ ክስ የሆነ ወቀሳ ምናምን ያቀርባሉ ማለት ነው። በጭራሽ የፓራኖይድ ፐርሶናሊቲ ዲስኦርደር ላይ ማታገኟቸው ሁለት ስሜቶች አሉ። አንደኛው ስሜት ሀፍረት ነው። ሀፍረት ማለት ምን ማለት መሰላችሁ? እኔ ተሳስቻለሁ የሆነ ድክመት አለኝ ብላችሁ እሱን መገንዘብ ነው አለቅ። እና አንዳንድ ጊዜ ለምሳሌ ቅናት እኮ ተሰምቶኛል ብሎ ለምሳሌ ፍቅረኛውን ጠርጥሮ ማን ሰው ቅናት እኮ የተሰማኝ ነው ካለ የራሱን ስሜት አክኖሌጅ እያደረገ ነው ማለት። ፓራኖይድ ፐርሶናሊቲ ግን እኔ እኮ ቅናት ሰምቶኝ ነው አይልም። አንቺ የት ሄደሽ ነው ባለፈው ለምንድን ነው ስደውል ያለ አነሳሽው የሚለው ላይ ነው የሚያተኩረው። ስለዚህ ወደ ራሳቸው አይመለሱም። ለምሳሌ የሴራ ተንታኝም ሲሆኑ ስህተቱ ያለው ውጭ ነው ሁሌ። ምናልባት እኔ እኮ በአእምሮዬ በምናቤ ስዬው ቢሆንስ ነገሮችን ያገጣጠምኩት የኔ አእምሮ ላይ ቢሆንስ ብለው ወደ እሱ አይሄዱም። ስለዚህ ሀፍረት አይሰማቸውም ጭራሽ ማለት ነው። ከዛ ደግሞ ዲፕሬሽንም አይሰማቸውም። ዲፕሬሽን የማይሰማቸው ለምንድን ነው? ሳይኮ አናሊቲክሊ ስፒኪንግ ዲፕሬሽን ማለት ራሳችን ላይ ስንናደድ የሚፈጠር። እነዚህ ሰዎች የሚናደዱት ውጭ የሆነ ኃይል የሆነ ሰው ላይ የሆነ ፍቅረኛ ላይ የሆነ የስራ ባልደረባ ላይ ነው እንጂ እኔ እንዲህ ባላደርግስ አይሉ። ስለዚህ ዲፕረስድም አይሆኑም ማለት ነው። በመጨረሻ እንግዲህ በጣም ከፍተኛ የሆነ የመጠራጠር ህመም ያለባቸው ሰዎች በስነ ልቦና ሕክምና መስተካከል ይችላል። ችግሩ ያለው ምንድን ነው? የስነ ልቦና ሐኪሙን ራሱ አያምኑም፣ ይጠራጠራሉ። እንዲህ ሚለኝ ምን ሊለኝ ፈልገው ነው? እንዲህ መከረኝ እንዲህ ብሎ ሊያዋርደኝ ነው እንዲህ ብለው ነው እነሱ የሚያስቡት ኮንቲኒየስሊ ማለት ነው። ስለዚህ እንደዛ ደግሞ ሆኖ የስነ ልቦና ሕክምና ውጤታማ ሊሆን አይችልም ማለት ነው። ስለዚህ በጣም አስቸጋሪ ነገር ነው የሚሆነው። ከእነዚህ ሰዎች ጋር በተለይ ለምሳሌ በፍቅር ህይወት አብሮ መኖር፣ ስራ ቦታ ላይ አለቃ ሲሆኑ
የሴራ ትንተና እንትን ሲሉ በቃ ሪዝነብል የሆነ ኮንቨርሴሽን ውስጥ ኢንጌጅ ማድረግ በጣም አስቸጋሪ ነው የሚሆነው። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።